ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከኢትዮ መዝናኛ በአዲስ ጉዳይ ወደ እናንተ መጥተናል። የቀድሞ የኢቢኤስ እሁድን በኢቢኤስ የአዲስ ምዕራፍ ፕሮግራም አዘጋጅ የነበረችው ተወዳጇ ጋዜጠኛ ቃል ኪዳን እጅግ ያልተጠበቀ ጉዳይን ይፋ አድርጋለች። ጋዜጠኛዋ በአሜሪካ ትዳር እንዲሁም እጅግ ድንቅ የሆነ ሕይወት እንደገጠማት የተነገረ ሲሆን ነገር ግን በኢቢኤስ ያሉ ጉዳዮችን በተመለከተ ያልተጠበቀ መረጃን ይፋ አድርጋለች። በተለይም ደግሞ ጋዜጠኞች በፍጥነት ከኢቢኤስ ጣቢያ የሚለቁበት ምክንያት ዋነኞቹ በኢቢኤስ ጣቢያ የሚገኙ ጋዜጠኞች ናቸው። በጋዜጠኞች በፕሮግራም አዘጋጆች መካከል ያለው ቅርርብ በቴሌቪዥን ጣቢያ መስኮት የሚታይ ብቻ እንጂ መሬት የወረደ ፍቅር እንደሌለ ገልጻለች። ይህን ጉዳይ በተመለከተም አንድ ገጠመኛዋን አጋርታለች። በአንድ ሰሞን ይህን ጉዳይ በእንባ አንስታ እጅግ መነጋገሪያ መሆኗ የማይዘነጋ ነው። አሁንም በኢቢኤስ ቤት ይህ ጉዳይ እንዳለና በቅርቡም ስራቸውን ሊለቁ የሚችሉ ጋዜጠኞች ስማቸው እየተጠቀሰ በሚገኝበት በዚህ ወቅት ላይ ዳግም ጉዳዩ መነሳቱ ተነግሯል። በዚህ ጉዳይ ላይ መረጃ ይዘናል። የኔ ንጉስ በጌታ በኢየሱስ ክርስቶስም ይሄንን ያማረው ከዚህ ባሻገር ሚሊዮነሯን አርቲስት አነጋጋሪዋን ተዋናይ የትናየት ታምራትን በተመለከተ እጅግ ያልተጠበቀ መረጃ ወጥቷል። ሚሊዮነሩ አርቲስት ከሰሞኑ በቲክቶክ ገጿ ላይ ያጋራችው ቪዲዮ በርካቶች የተመለከቱትና ሀሳብና አስተያየታቸውንም እየሰጡበት የሚገኝ ነው። እጅግ ወደ ሃይማኖቷ መቅረቧን ከዚህ ቀደም ስትጠቅስ የቆየችው አርቲስቷ በቲክቶክ ገጿ ላይ ጸሎት ስትጸልይ የሚያሳይ ቪዲዮ ማጋራቷን ተከትሎ በርካቶች መልእክትን እያጋሯት ይገኛል። ከዚህ ባሻገር አርቲስቷ ትዳሯን የፈታችበትና ዓለም አቀፍ ሚሊዮነር የሆነችበትን ሚስጥር በተመለከተ ጥብቅ የሆነ መረጃ ይፋ ሆኗል። እነዚህን ሁለት ጉዳዮች በመረጃ ሰዓታችን ቆይታችሁን ከኢትዮ መዝናኛ ጋር የምታደርጉ ከሆነ የምታደምጧቸው ነው የሚሆነው። እስከ ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር ሰናይ እንዲሆን በመመኘት ቀጥታ ወደ መረጃዎቻችን እንሻገራለን። በኢቢኤስ በተለይም ደግሞ እሁድን በኢቢኤስ ፕሮግራም ላይ እጅግ ተወዳጅ ከነበሩ ጋዜጠኞች መካከል አንዷ ናት ቃል ኪዳን። እጅግ ስነ ምግባር የተላበሰች ዝምተኛ ጨዋ ሴት መሆኗን በርካታ የሙያ አጋሮቿ ይገልጻሉ። ዝምተኛ ናት የሚሏትም በርካቶች ናቸው። ጥቂት የማይባል ጊዜን በኢቢኤስ የቴሌቪዥን ጣቢያ ያሳለፈችው ቃል ኪዳን በቴሌቪዥን ጣቢያውን በጥቂት ጊዜ ተወዳጅነትን ካተረፉ እንስት ጋዜጠኞች መካከል አንዷ ልትሆን በቅታለች። በተለይም እሷ ልዩ ትኩረት አድርጋ በምታዘጋጀውና በምታቀርበው አሁን ላይ በተቋረጠው የአዲስ ምዕራፍ ፕሮግራም ተወዳጅነትን አትርፋለች። የበርካቶች ቤት እንዲቃኝ የበርካቶች እንባ እንዲታበስና ሕይወት እንዲቀየርም ምክንያት ሆናለች። ጋዜጠኛዋ በዚህ ስራም እጅግ ከፍተኛ የሆነ እውቅናን ያተረፈች ሲሆን በሕዝብ ዘንድም ያላት ተቀባይነትና ፍቅር ከፍተኛ ነው። እጅግ ባልተጠበቀ ወቅት ነበረ ከስራ መልቀቋ የተሰማው። ጉዳዩ ትዳር እንደገጠማት ትዳሯንም ተከትሎ ከሀገር ልትወጣ እንደወሰነችና ኑሯን በአሜሪካ ለመመስረት መዘጋጀቷን ተከትሎ በኢቢኤስ የነበራት ድንቅ ቆይታ እንደተቋጨ በቴሌቪዥን ጣቢያው ይፋ ሆኗል። ነገር ግን ትዳሯን ከከወነችና በአሜሪካ ሕይወት ከጀመረች በኋላ በኢቢኤስ በቴሌቪዥን መስኮት የሚታየው ሁሉ እውነት እንዳልነበረ በጣቢያው በርካታ ፈተናዎች ይገጥሟት እንደነበረ ጋዜጠኛዋ አስረድታለች። በተለይም ደግሞ መኖሪያ ቤቷ ከስሯ እጅግ ሩቅ መሆኑን ተከትሎ በተደጋጋሚ ታመሽ እንደነበረና የትራንስፖርት እጥረት የምታርፍበትንም ቦታ ትቸገር እንደነበረ፣ በእነዚህ ጉዳዮች ላይ ግን ማንም ሊተባበራት አይዞሽ ሊላት ሊያበረታታትም ፈቃደኛ እንዳልነበረና ፍቅራቸው በቴሌቪዥን መስኮት የሚታይ እንጂ መሬት ላይ የወረደ እውነታ በጓደኝነትም ላይ የተመሰረተ አልነበረም በሚል በኢቢኤስ ጣቢያ በአሁኑ ሰዓት የሚገኙ ጋዜጠኞች ላይ ትችትን ከወራት በፊት አንስታ ነበር። ይህ ጉዳይ አሁንም በኢቢኤስ ቴሌቪዥን ጣቢያ እንዳለና በቴሌቪዥን መስኮት የሚታይ እንጂ ከዛ ያለፈ መጠያየቅ፣ አንዱ ሲጎድል የት ገባ የማለትና የተቸገረን የማበረታታት ባህል በቴሌቪዥን ጣቢያው መካከል በተለይም በጋዜጠኞች መሃል እንደሌለ ጋዜጠኛዋ ገልጻለች። ይህንንም ተከትሎ በኢቢኤስ ቴሌቪዥን በተደጋጋሚ ጋዜጠኞች በሚገጥማቸው ከፍተኛ የሆነ የህይወት ፈተና ስራቸውን ለመልቀቅ ሲገደዱ ተመልክተናል ብላለች። ይህን ተከትሎ ከሰሞኑም በኢቢኤስ ቴሌቪዥን ተወዳጅነትን ያተረፉ ለዓመታትም በጣቢያው የቆዩ ጋዜጠኞች ከስራቸው ሊለቁ ይችላሉ የሚሉ መረጃዎች በስፋት ሲወጡ ነበረ። ሉላ፣ ዮናስ እንዲሁም ሌሎች ጋዜጠኞች በኢቢኤስ ቴሌቪዥን ያላቸው ቆይታ ጥቂት እንደሆነ
በተደጋጋሚ ሲገለጽ ቆይቷል። ጋዜጠኛዋም በኢቢኤስ ቴሌቪዥን ጣቢያ ያለው ጉዳይ ሊቀረፍ እንደሚገባና ጋዜጠኞቹ ወዳጅነታቸውን ይበልጥ ሊያጠናክሩ እንደሚገባ መልእክትን አስተላልፋለች። በርካቶችም ይህንን ጉዳይ ተቀባብለውታል። በአሁኑ ሰዓት ቃል ኪዳን በአሜሪካ እጅግ ቅንጡ የተባለ ሕይወትን እየመራች የምትገኝ ሲሆን ቤተሰብ መስርታም በአሜሪካ ከቀድሞ ስራዋ ረቃ እንደምትገኝ ተገልጿል። ሌላኛው መረጃችን ሚሊዮነሯን አርቲስት አነጋጋሪዋን ሴት የትናየት ታምራትን በተመለከተ ከሰሞኑ በቲክቶክ ገጿ ላይ ያጋራቸው ቪዲዮ በርካቶች የተመለከቱት ሀሳብ አስተያየታቸውን የሰጡበት ነው። ከዚህ ቀደም ሃይማኖቷን ቀይራለች በሚል በርካታ ውዝግቦች ሲነሱ ነበር። ከሰሞኑ አነጋጋሪዋ አርቲስት እጅግ በሰከነ መንገድ በርካታ ነጮች በተሰበሰቡበት ጠረጴዛ መካከል ላይ ጸሎት ስታደርግ የሚያሳየው ቪዲዮ በርካቶች የተቀባበሉትና ስለሷም ደስ የተሰኙበት ሆኖ ተገኝቷል። ከፊልሙ ሙሉ ለሙሉ የራቀችው የትናየት ወደ ፊልም ስራው እንደማትመለስ የገለጸች ሲሆን ሙሉ ትኩረቷንም በመንፈሳዊና በስራ ህይወቷ ላይ ለማድረግ እንደወሰነች ተነግሯል። ከዚህ ቀደም ምሰራቸው ፊልሞች ላይ ያልተገቡ ትውልድንም ሊያነጹ የማይችሉ ምስሎችን በድፍረት ትወጣለች። ይህን ተከትሎ በርካታ ጥያቄዎችም ይነሱባት ነበር። በሰራቻቸው ፊልሞች ድንቅ የተወና ብቃትን ብታሳይም ነገር ግን ከምዕራባውያን የተመዘዙ የሆሊውድ የፊልም ምዕራፎችን በኢትዮጵያ ፊልም ውስጥ ተተውናለች በሚልም በርካታ ትችቶችም ታስተናግድ ነበረ። አሁን ላይ ግን ከፊልም ከምትወደው የመድረክ ስራ ሙሉ ለሙሉ ገሸሽ ያለችው የትናየት ታምራት መልቲ ሚሊዮነር በሆነችበት ስራ ላይ ትኩረት አድርጋ እንደምትገኝም ተነግሯል። በመላው አፍሪካ በርካታ ቅርንጫፎች እንዳሉት ከዚህ ቀደም በኢንተርቪዋ ላይ የገለጸችው ድርጅቷ አሁን ላይ እጅግ እየሰፋ መምጣቱ የተነገረ ሲሆን ከበርካታ ነጮችም ጋር ይህንኑ ስራ እየሰራች እንደምትገኝም ተገልጿል። ይህንንም ተከትሎ በኢትዮጵያ መልቲ ሚሊዮነር ከሆኑ እንስት አርቲስቶች መካከል አንዷ መሆኗ ይነገርላታል። እጅግ ቅንጡ የሆነ ህይወትን በኢትዮጵያ እንደምትገፋና ቅንጡ መኪናዎችንም እንደምትነዳ በተደጋጋሚም ይገለጻል። ከዚህ ባሻገር የትናየት ታምራት ከዚህ ቀደም በአንድ ኢንተርቪዋ ላይ የጠቀሰችውና በበርካቶች ዘንድ ወቀሳም ትችትም በሌላ በኩል ደግሞ ጠንካራ ሴትና ጠንካራ ውሳኔ ነው የሚል ሐሳብም ያስነሳባትን የትዳር ጉዳይ በተመለከተም የተሰሙ አዳዲስ ጉዳዮች አሉ። የትናየት ከትዳር አጋሯ ጋር እንደተለያየችና ልጆቿንም ከተዋናይ ከሆነች ወላጅ እናቷ ጋር እያሳደገች እንደምትገኝ፣ ይህ ጉዳይ ደግሞ በኢትዮጵያ የሲንግል እናትነትን ህይወት ይበልጥ የሚያበረታታ ነው በሚል ከዚህ ቀደም ትችት ሲያስነሳ ቆይቷል። ነገር ግን በትዳር ህይወቷ አለመስማማትና አለመግባባቶች እንደነበሩና እነዚህንም አለመግባባቶች እስከ መጨረሻው ምላሽ የሚሰጠውና ልጆቿም ሰላማዊ የሆነ ህይወትን እንዲገፉ የሚያደርገው የትዳር ህይወቷን በነበረበት መቋጨት መሆኑን ተከትሎ ተገዳ የገባችበት ውሳኔ እንደሆነ አብራርታለች። አሁን ላይም እጅግ ሰላማዊ የሆነ ህይወትን ከቤተሰቧ ጋር እየገፋች እንደምትገኝም ተነግሯል። ሰሞኑኛ ቪዲዮዋንም እንድትመለከቱ በመጋበዝ መረጃችንን በዚሁ አበቃን። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።